በአብ ወወልድ ወመንፈስ ቅዱስ መጋቢት 12 በዚህ ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳስ ለአባቶቻችን ሊቀ ጳጳስ 12ኛ ተሾመ። የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። በመገለጡም ምክንያት እንዲህ ነው። የመገለጡ ምክንያት እንዲህ ነው። ከእርሱም በፊት ጳጳሳት ነበሩ። በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት፣ አንተ ወደ ክብር ባለቤት ወደ እግዚአብሔር ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። መንግስትም በሆነ ጊዜ የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዩልያኖስ ዘንድ ገባ። ቅዱስ ዩልያኖስም ያዘው። ከእኔ በኋላ ሊቀ ጳጳስነታቸው እነሆ ብዙ ብሎ ለሕዝቡ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደተገለጠና ነገራቸው። አባ ዩልያኖስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳስ አድርገው ሾሙት። በወንጌላዊ ማርቆስ ወንበር ከእርሱም በቀር ሚስት ኑሮት የተሾመ የለም። ሰይጣንም በሰዎች ልቦና አደረ። በእርሱም ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው። ከሕዝቡ የሚያሙህ አሉና ከልባቸው ጥርጣሬ ልታርቅ ይገባሃል። ከሚስት ጋር ያለውን የግል ምስጢር ልትገልጥላቸው ይገባሃል አለው። ራስህንም አድን፣ በአንተ ምክንያትም ሌሎች ይጠፉ ዘንድ አይገባህምና። ቸር ጠባቂ ከሆንክስ ወገንህን ለማዳን ታገል። ማግስትም በሆነ ጊዜ ይህንም መጋቢት 12 ቀን ነው። የቁርባንንም ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እጅ ከቤተ ክርስቲያን እንዲያወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶችም መቋሚያ ልኮ ሚስቱን አስመጣት። ከስራውም የተነሳ ሕዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ሕዝቡም አላወቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱም መካከል ገብቶ በመቆሙ እሳቱም እየነደደ በውስጡም ይጸልይ። ከእሳቱም ፍም በእጁ ዘግኖ በልብሱ ተክኖ ላይ አኖረ። በእሳቱም ውስጥ ቆሞ ለረጅም ጊዜ ጸለየ። በልብሱም ተክኖ ውስጥ ያለው እሳትም አላቃጠለውም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያ ውስጥ ጨመረ። ረጅም ጸሎትም ጸለየ። እሳቱንም ከልብሳቸው ምንም አላቃጠለውም። ሕዝቡም አደነቁ፣ እግዚአብሔር አመሰግኑ። ሕዝቡም ይህን ስራ በምን ምክንያት እንደሰራው ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታ እርሷን ጋብቻ ሳትሻ እንደተጋቡ እንዲሁም አለ። እነሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ ልብስ ለብሰን እንተኛለን። ግን ወንዶችም ሴቶችም በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህም ሁሉ ዘመን በሌሊትም የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አይገለጥም። አልተገለጥኩም፣ ሊገልጠውም ከቶ አልሻም። ነገር ግን እናንተ ከበደል ትድኑ ዘንድ እርሱን እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እርሱንም ስለማማታቸው የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ወደ ዲሜጥሮስ ለመኑ። እርሱም ስህተታቸው ይቅር ብሎ በጎ ስራቸውንም ከሚጠላ ከሰይጣን እጅ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ በረከታቸውን ወደ ቤታቸው ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሱ ከቅዱስ ዲሜጥሮስ ከአዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎት የምትገኝ በረከት ከእኛ ጋር ለዘላለም ትኑር አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ መጋቢት 12 በዚህ ዕለት ቅዱስ ሚካኤል እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቀ በጠራው ጊዜ አህያው በሰው አንደበት እስክትናገር ድረስ አስደነገጠው። መርገሙንም ወደ በረከቱ መለሰለት። በአማላጅነቱ ለዘላለም ይጠብቀን አሜን። በዚህ ዕለት ደግሞ የፍልስጤም ሀገር መላ በሰማዕትነት አረፈ። በረከቱ ከእኛ ጋር አሜን።
አሜን። መጋቢት 12 ቀን የሚከበሩ ቅዱሳን በዓላት ቅዱስ ዲሜጥሮስ ሊቀ ጳጳስ ድንግልናው የተገለጠበት፣ ቅድስት ልዕልት ወይን፣ ቅዱስ መላዚ ሰማዕት።